የሐይቆችና የጫካዎች ምድር፣ የአውሮፓ ሳምባዎች፣ የአውሮፓ መስቀለኛ መንገድ፣ ነጯ ሩሲያና ብሉ ሩሲያ በመባል የምትታወቀው ሀገር ቤላሩስ። ክቡራት ተመልካቾቻችን በዛሬው ዝግጅታችን ሀገረ ቤላሩስን እንዳስሳለን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጥቅ ነኝ። በምስራቅ አውሮፓ የምትገኘው ሀገር ቤላሩስ በጂኦግራፊዋ በባህላዊና በፖለቲካዊ እንቅስቃሴዋ ልዩ ሀገር ነች። የቤላሩስ ሪፐብሊክ በመባል የምትታወቀው ይቺ ሀገር በምስራቅ አውሮፓ ወደብ የሌላት ሀገር ስትሆን የበለጸገ ታሪካዊ ዳራና ውስብስብ ዘመናዊ ማንነት አላት። በምስራቅና በምዕራብ የአውሮፓ ሀገራት መካከል እንደ ድልድይ ሆና የምታገለግል ሲሆን ከሩሲያ፣ ዩክሬን፣ ፖላንድ፣ ሊቱዌኒያና ላትቪያ ሀገራት ጋርም ትዋሰናለች። ምንም እንኳን ሀገሪቷ የባህር በር ባይኖራትም የጠፍጣፋ መሬት፣ ደኖች፣ ወንዞችና ከ11,000 በላይ ሐይቆች መገኛ ነች። ሀገሪቷ በግምት ከ200,000 ስኩዌር ኪሎ ሜትር በላይ ስፋት ያላት ሲሆን ይህም ከሶሪያ ወይም ከዩኬ በትንሹ ይበልጣል። በቅርብ ጊዜ በተደረገ ጥናትም ወደ 9.3 ሚሊዮን ሕዝብ እንዳላትም ታውቋል። ከሕዝብ ብዛቷም 80 በመቶ የሚሆነው ቤላሩሲያውያን ቢሆኑም የተወሰኑ ሩሲያውያን፣ ፖላንዳውያንና ዩክሬናውያንም ይገኙባታል። በውስጧም ቤላሩሰኛና ሩሲያኛ በብዛት ይነገርባታል። የማህበረሰቧ ባህል የስላቭ፣ የሶቪየትና የአውሮፓ ባህሎች ድብልቅ ነው። ሀገሪቱ ባህላዊ ሙዚቃን፣ ስነ ጽሑፍንና እያደገ ራሱን የቻለ የጥበብ እንቅስቃሴን ጨምሮ ደማቅ የባህል ትዕይንትም አላት። በአካባቢዋ ሰዎች በሺዎች ለሚቆጠሩ ዓመታት እንደኖሩባት የተለያዩ ጥናቶች ያመለክታሉ። በ9ኛው ክፍለ ዘመን የሳልቪክ ጎሳዎች በውስጡ አሰፈሩ። የዘመናዊቷ ቤላሩስ ታሪክም በመካከለኛው ዘመን ነው የሚጀምረው። እናም በተለያዩ ዓመታት በተለያዩ ስርወ መንግስታት ስትመራም ቆይታለች። ሀገሪቷ በሁለተኛው የዓለም ጦርነት ወቅት እንደ አውሮፓውያን አቆጣጠር ከ1941 እስከ 1944 በናዚ ጀርመኒ ቁጥጥር ስር የነበረች ሲሆን በእነዚህም ዓመታት ውስጥም በከፍተኛ ደረጃ ተጎድታም ነበር። ከጦርነቱም በኋላ ሀገሪቷ እንደገና ማንሰራራት ጀመረች። እናም ለሶቪየት ህብረት የኢንዱስትሪ ማዕከልም ሆነች። እንደ አውሮፓውያን አቆጣጠር በ1945 የተባበሩት መንግስታት ድርጅት መስራች አባላት እንደ አንዱ በመሆን ዓለም አቀፍ ትኩረትንም አገኘች። በ1991 ሶቪየት ህብረት ሲወድቅም ቤላሩስ ራሷን የቻለች ሀገርም ሆነች። ቤላሩስ ከሩሲያና ከቻይና ጋር ጠንካራ ኢኮኖሚ ግንኙነት አላት። ከሀገሪቷ የሰው ኃይል ውስጥም ግማሽ ያህሉ በመንግስት ባለቤትነት ወይም በመንግስት ተባባሪነት በሚተዳደሩ ድርጅቶች ተቀጥረው እንደሚሰሩ ጥናቶች ያሳያሉ። ማኑፋክቸሪንግ፣ ኢነርጂ፣ ትራንስፖርትና ግብርና ያሉ ዘርፎችም አሁንም በመንግስት ቁጥጥር ስር ያሉ ኩባንያዎች ናቸው። ሀገሪቷ ቀጣይነት ባለውና ዘመናዊ የኢኮኖሚ መዋቅር ልዩ ልዩ የሥራ ገበያዎችንም ታቀርባለች።
ሀገሪቱ በአንጻራዊነት የተማረና የሰለጠነ የሰው ኃይል ያላት ቢሆንም በውስጧ ያሉ የሥራ ዕድሎች እንደ የመንግሥት ቁጥጥር፣ የውጭ ኢንቨስትመንት፣ የቴክኖሎጂ እድገትና የፖለቲካ ሁኔታዎች ተጽዕኖዎችም አለበት። በቅርብ ዓመታት ውስጥ በውስጧ ያለው የአይቲ ዘርፍ ከፍተኛ የሥራ ዕድሎችን የሚሰጥ ዘርፍም ነው። በዋና ከተማዋ ሚንስክ የሚገኘው የከፍተኛ ቴክ ፓርክ ዓለም አቀፍ ኩባንያዎችን በመሳብ የሀገር ውስጥ ስታርታፖችንም ይደግፋል። በሶፍትዌር ልማት፣ በመረጃ ትንተናና በአይቲ ፕሮጀክት አስተዳደር ውስጥ ያሉ ስራዎች ከፍተኛ ፍላጎትም አላቸው። እነዚህ የሥራ መደቦች ብዙውን ጊዜ ተወዳዳሪ ደመወዝና በርቀት ወይም ለውጭ ኩባንያ የመስራት ዕድልን ይሰጣሉ። ሀገሪቷ ተፈጥሯዊም ሆነ ሰው ሰራሽ የሆኑ በርካታ የቱሪስት መስህቦች ሲኖሯት ከነዛም መካከል በሰሜናዊው ክፍሏ የሚገኘው በሀገሪቱ ታሪክ ውስጥ የተከበረ ቦታ ፖሎቱስክ ተጠቃሽ ነው። ከ1862 ዓ.ም ጀምሮ በተጻፉት ሀገራዊ የታሪክ መጽሐፎች ውስጥም የተጠቀሰው ይህ ስፍራ ቤላሩስ ጥንታዊ ከተማ በመሆኑ በምስራቅ አውሮፓ የፖለቲካ፣ የባህልና የመንፈሳዊ ሕይወት ማዕከል ሆኖም ቆይቷል። ዛሬም ቢሆን ከተማዋ ጥንታዊ ታሪኳን ከዘመናዊ ሕይወት ጋር አዋህዳ ትገኛለች። የተለያዩ ታሪካዊ የመታሰቢያ ሐውልቶችም በከተማዋ ውስጥ ይገኛሉ። እንደ ፖሎቱስክ ስቴት ዩኒቨርሲቲና በርካታ ሙዚየሞች እንዲሁም የባህል ተቋማትም ይገኙባታል። በምዕራባዊ ቤላሩስ ውስጥ በምትገኘው ሚር ከተማ ውስጥ የሚገኘው ሚር ቤተ መንግስት ከአገሪቱ በጣም አስፈላጊ የሥነ ሕንፃና ታሪካዊ ሀብቶች መካከል አንዱ ነው። በጎቲክ ህዳሴና ባሮክ ዘይቤዎች የሚያስደንቅ ሁኔታ ይህ የ16ኛው ክፍለ ዘመን ሕንፃ የቤላሩስ የመድብለ ባህላዊ ታሪክ ምልክት ነው። እንደ አውሮፓውያን አቆጣጠር በ2000 በዩኔስኮ የዓለም ቅርስነት የተመዘገበው ይህ ቦታ የተለያዩ ጎብኚዎችን ከዓለም ዙሪያ ይስባል። ቬሎቬስካያ ፑሻ ብሔራዊ ፓርክ ነው። ፓርኩ ከቤላሩስ ውስጥ ካሉት አስደናቂ የተፈጥሮ ምልክቶች አንዱ ሲሆን በአውሮፓ የሚገኝ ግዙፍ ጥንታዊ ደን ቀሪ ክፍሎች መካከል አንዱ ነው። በምዕራብ ቤላሩስ በፖላንድ ድንበር አቅራቢያ የሚገኘው ይህ ጥንታዊ ደን የዩኔስኮ የዓለም ቅርስ ጣቢያና የባዮስፌር ሪዘርቭ ነው። በውስጡ የበለጸገ የብዝሃ ሕይወትና ልዩ ስነ ምህዳር በመያዝም ይታወቃል። ተመልካቾቻችን ቤላሩስ ላይ ያተኮረ ዝግጅታችን ይህን ይመስል ነበር። ፕሮግራሙን እንደወደዳችሁ ተስፋ እናደርጋለን። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ